የቅድሙን 17 እኔ የምትወጣው ስሙኝ እናንተ። ለነገሩ ሰውየውም አልዋሻ ገንዘቡን አላውቅም። የበላ ምን ያለውን አላውቅም። ቤት ግን ቢጤ ነገር አላት ዝዋይ ላይ መሰለኝ። እኔ እርግጠኛ አይደለሁም። ግን አንድ ጊዜ ባለፈው ምን አለች ዝዋይ ላይ ምናሽ ወይኔ ዝዋይ ላይ ጣሪያ እያስጨረስኩ ነው። የምን ጣሪያ ቤት ታየ ምን ታውቃለች? ጣሪያ እያስጨረስኩ ነው ስትለኝ እኔ የሚያፈስን የመሰለኝ ቤታቸው አፍስሶ የሆነ ጣሪያ እያሰራች ነው የመሰለኝ። ለካ የቤት ነው። የቤት ምናምን ጣሪያ አለ። መስታወቱ የትኛው ይሁን እስኪ መስታወት መረጭልኝ። ጭራሽ ቤታ መስታወት መራጭ። ባለፈው ምን አስዋሽኝ? መስታወት እየመረጥኩኝ ነበር። ያም መስታወት መረጣ ላይ ሳትጨርስ ማለት ነው ቤት ታየ ወይ ለቲጂ መኪና ለማለናቱ ቤታ ስለአባቷ ገዛ አልገዛችም። አጋዣሽ እኔ አጋዥ ሆኛለሁኝ። ሰው አጋዥ አማራጭ መኪና ኧረ ይሄ ይቅርባት፣ ወገቧን ይቆረብጣታል። ኧረ ያኛው ይቅርባት፣ ኧረ ለእግሯ አይሆንም እያልኩኝ ለእናቷ መኪና አማረጥኩኝ። ከዛ እኔስ ቤታይ አባቴ አልገዛውም። ለምን ሲባል በጠቅ ያለችው ብትን እያረኩኝ ውዶች ያበጠኝ መዛኛ በታ እጅ አይችልም። እስኪ አቤቱ አምላኬ እንደ ሰው አድርገኝ። ቀርቃሪያ ካንጋሩ ምን አለ መድኃኒዓለም ካንጋሩ አድርጎ ቢፈጥረኝ ቦንኩኝ። ካንጋሩ ቦንኩ። ለብርድ እንኳን እጄን ኪሼ ባልከት ምን አለበት? እንደው የሚበላይ ነገር አለ። የሆነማ ነገር ተደርጎብኛል። ድግምት አይቆይልሽ ነው ገንዘቡ። በዚህ ገባል። እኔ ቤት እንደሚወጣ አራቅ ብን ነው የሚለው ገንዘቡ። እሷም አለች እናቴ ትዝናናለች። ማዳም እነሳርዬ ድርቆሽ ግዙ ቋንጣ ግዙ ይላሉ። ወይዘሮ ዲቦዬ እየተዝናናች ቤት ደውል አርጋ በአጭር ቁንጣ ቂጧን ጣል አርጋ በብር ማዕበል እየዋኘች የዛን ቀን እየዋኘች ነበረ። ላለማካበድ ቤታ ወሬ ያለብሽ ትሉኛላችሁ መቼስ። ወሬ ወዳለው ግን የዛን ቀን አልጋ ላይ ብትን አርጋ ብር በቢጅ ፈተፈታ በይ ከስር እየተቀበልኩኝ አሸር ባጭ ሎሌ ነው መመስላችሁ። ከማን ብቻዬን ዞር አርጋ ዞር የታሸገ ቤት ወይኔ ቤታን ያልኩት። አሁን ማን እየሟጠጥኩ እኮ ነው ያለሁት። 5 ዓመት እነዚህ ሰዎች ከበሉ ሰዎች እየሟጠጥኩ ነው። ደወለች ባለፈው ደግሞ አቤት ቤቱን አዘግጄዋለሁ አለች። ቤቱን አዘግጃቸው ብቻዋን ምን የመሰለ ቤት አዘግታ ምግብ ደርድራ ይሄ አይበላ ምናምን ሰዓት ምን ችግር አለው? የሚበላው ካለ ለዶች ጓደኛ ራሴ ማዳም ያልኳት እኮ ለዛ ነው። ደውላ ቤት ታየ ወይ ለቲጂ እንደዚህ $5,000 ላስገባላት ነው። ምን ይሳለ ምንም ደስ ሲል ዋው መልካም ሴት እያልኩ ከስር እያሸረገድኩኝ እቺ ሴትዮ እኮ አላት። እኔ ምን አለኝ ውዶች? ምንም አንድ ፓንት አለች። ፓንቴን ነው የምታውቁት። በከለር ፓንቴን ቀይሪ ምን አለኝ? ምንም ድሃ ሙንጭ አልኩኝ። የዲያስፖራ ዲያስፖራ እሷ ናት። ወዟ ራሱ ዲያስፖራ የምትመስለው እሷ ናት። እኔ ምንም ሞዜም ዲያስፖራም አይመስል ጨፍጨፍ ብሎ ወዟ ደግሞ ትመጣና እችን አየቻ ጊፍት ጋላሪ ሞላ ታትረፍርፏል። ቤታ ቤት አልጠነው አልበቃኝም አለች። እኛማ ሰማን። ለኔ ለጓደኛዋ ደበቀችኝ። 80 ምናምን ቁርጥም አድርጋ ለካላት። እኔ መቻወኩኝ። ጓደኛዬ ተጎዳች ይላል። ምን ተጎዳች? ተጎሳቆለች እያልኩኝ ሁልጊዜ እየሰማችሽ ነው እንዴ? ማንም ይሰማኝ? እኔ እኮ ስለ ዲቦራ አይደለም እኮ ጋይስ ማወራው እንዴ። ስለ ዲቦራ መስሎሽ ነው እንዴ? ስለ ድሮ ሩሜቴ ነው እንጂ እዚህ አሜሪካን አብረን ሩሜቴ ያለች የከሰኩ ዲያስፖራ ነው የምላችሁ እኮ እሷ ሩሜቴ ነበረች። ስለዛች ሩሜቴ ነው ማወራላችሁ እንጂ ዲቦራ ማይኔ እናት ምን አላት የኔ ውድ? ቢኖራት ከማሜ ጋር ጌም እየተጫወተች እንደዛ ጭንቅላቷን ብረት እየመታው እየተገላበጠች መሬት ለመሬት ትታከክ ነበረ። ስሟን ሲያጠፉ ምንም የላትም። በስማም ባለፈው ራስ ከኔ ተበድራ ነው አገር ቤት የላከችው ለቤተሰብ። ምን አላት? ጥሯት እስኪ እኔ እናት ብቸኝነቱም እኮ አለ። እስኪ ጥሯት ውዶቼ፣ ጥሯት እስኪ ዲቦራ እኔ እናት ጓደኛዬ ባለፈው አይቻት ክርትት ብላለች። አንዳንዴ እኮ ግን ኑሮ ከባድ ማለት ሰዎች ስማችሁን ያጠፋሉ ምናምን፣ እናንተ በቦታው አልተገኛችሁም። ግን ከማሜ ጋር ስትጫወት አንጀቴን በላችኝ። በቃ የሆነ ከግርግዳው እየተጋጨች ሜዳ ላይ እየታከከች በጣም ነው እንዲራብሽ ነው ያልኩት። እንዲቦይ በጣም ርቦሻል ጓደኛዬ? ቅስፍስፍ ነው ያልኩት። በጣም ነው ራብሽ ነው ያልኳት። በቃ ልክ ድንግጥ ብዬ ነው ያየኋት።
በውሃ ተነክራ ትለዋለች ማሚ ላይ ጓደኛዬ ተርበሻል ምናምን ብዬ አለፍኩኝ። አመጣም ውዶቼ አትመጣም። የት አለች? ወይ ጉድ! እስኪ ጥሯትኝ ውዶቼ፣ እስኪ ጥሯት። የለችም። 84 አልቆ ነው። ለነገሩ እውነት ነው፣ ብር ያልቃል። ብር መች እኔማ ብሬ ንስሐ አባት ጋር ወስጄ ማስባረክ አለብኝ እንጂ በስመ አብ ወልደ መንፈስ ቅዱስ ውዶች በዚህ ይገባል። እኔ በየትኛው በቀዳዳ ሱሪ እንደሚወጣ አላውቅም። ብን 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 እንዳው ቤታ ገንዘብ ይስጥሽ፣ ግን ገንዘቡ አይበርክትልሽ የተባለ ሰው ካገኛችሁ ቤታ እኔ ነኝ። ምስኪን ዳ የለኝ። በዛ ላይ ብን ይላል። በዛ አንድ 5 ሳንቲም አይቀመጥልኝ። ወዴት ገባ አላውቅም። ምን አረግሽበት አላውቅም። ብዙ ምግብ አልበላ፣ ለእህል አላወጣ። ምን ጉድ ነው? ኪስ ያፈሱን አላውቅም። ጌመር ሆነው ራሱ ጌም ጨዋታ ሲኖርባቸው ስጠኝና መልስልሃለሁ ላሸንፍ እየተባባሉ ነው የሚሰጣጡት። እኔ ቤታይ በጃወቁ እየሄድኩ ዘርቼ ጥርቅም እያረጉ ቤት ገዝት ጥርቅም እያረጉ 3-4 መኪና አየሁ እኮ ቢሞቱ ያወጡ። በስመ አብ ወመንፈስ ቅዱስ የሚሰጧችሁ ራሱ እንድትሰጧቸው ነው። ማርያምን እኔ እኮ አሁን እኮ ብልጦኛለሁ። ልክ ጊፍት ስትሰጡኝ ማለት ነው ውዶች። እዚህ ቤት እኮ ሰው የቀረው ጊፍት መስጠት እኛ እንሰጣሻለን ሄደሽ ትበትኛለሽ እያሉ ለካ ሰው ብልጥ ነው። እኔም አሁን ልክ የሰጣችሁኝ ወዲያው ሩጥ ብዬ ፔፓሌ ላይ ቅርቅር። ባለፈው ፔፓል ጥብ አድርጎ በልቶኝ በስንቱ ውታኔ ተመለሰልኝ። ከዚህ ላጥ ፔፓሌ ድሮ እኮ ሙሉ ኤክስቼንጅ የሰጣችሁኝን አድርጌ ስበትን አድራለሁ። ጠዋት ላይ አፌን አሟሽቼ ይገባል። ቆይ ሚስጥር አወጣው። እንዴት ቴክስት አደረጉ? ሚስጥር አወጣው። እንዴት ወደድ አይ ቲንክ ሚስጥር አወጣው መሰለኝ። ሚስጥር አወጣው መሰለኝ። እና ብታዩ ከዛሬ ጀምሮ ግደሉኝ። ወዲያው የሰጣችሁኝ ሙጥጥ አድርጌ ወደ ፔፓል ወደ ባንክ ክትት። ሁለተኛ አልሰጥም። እኔ አንድ ሆዴ ጮኸ። ረፈስቻ ያለን መድኃኒዓለምን ሆዴ ጮኸ ነው። መድኃኒዓለም ጨንቆኝ ጭንቀት ላይ ተጨንቄ እያወራው ስለሆነ ነው። ፈሴ አይደለም ማርያምን ሆዴ ነው ጮኸ። ምን ጉዴ ፈላ ወገን። ቤታ ፓርቲቱ ፈሳች እንዳይ። ስሙኝ ውዶቼ ልንገራችሁ ማለት ነው። እናንተ እዚህ ላይ ከቆየሁ በዛው ትሄዱበታላችሁ። ስሙኝ ማሮቼ ልንገራችሁ። ደግሞ ሀሜተኛ ነው የሚሉኝ። እንደው ፈርዶብኝ እኮ ኧረ እኔ ያው እንደው የገብርኤል አድባር ይፋረደኝ ከዚህ በኋላ ዝም። እኔ ቀድሜ ጌም እጫወታለሁ ያጥቡኛል። ቀድሜ ጌም እጫወታለሁ ያጥቡኛል። አሁን እኮ ተነቃቃን ውዶቼ። ሰው የሚጫወተው እኔ ከተጫወትኩ በኋላ ነው። ከኔ በፊት አይጫወቱ። ማይ መድኃኒዓለም አይድሌ አንተ ላይ ጣለኝ አይድል እያራ እየቀሰን ፈስ እየፈስ የሚልክልኝ ቪዲዮ ባሳያችሁ ነው የምትሉትኝ። ስለ ካካ ፈስ የሚፈሳ ካካ ወሬ ሁሉ ካካ የሆነ ሆድሽ ደርቋል ይለኛል። የደረቀ ሆድ ይልክልኛል። እየቀዘኑ ይልክልኛል። ከሽንት ቤት አይወጣም። እኔ ጆሲ ለራሱ የኔ ምስኪን ምን አለ ውዴ፣ ሰሞኑን የሆነ ዘፈን ሊያወጣ ነው ጨራርሶታል አሉ። ወሬን የሰማሁት አላውቅም። አንተ ግን ብሩ ብዙ ለመናገር አረ የማነ ይሙት እንዴ አንቺ አምሻል። በልታውን ሆድ ውስጥ
ከሀገር ያስወጣል ወደኛ ያመጣል እንጂ ያን በመቶ ምናምን ሺህ በርተን ልቀዝን መድኃኒዓለም ያሳይ እንዴ ኧረ እኔ ምን አገባኝ ደግሞ እንዴ ፓስታ በላን አልኩሽ ፓስታ በላን በስመ አብ ወልድ መንፈስ ቅዱስ ሶስታችሁ ፓስታ ሳልነለቅበት እንዴ እና ምንድነው የምታወሪው እና ምን ትቀልጃለሽ እንዴ ወስደት ፓስታ ጋበስካት ፓስታ ያውም ቴሊ ያበረ ነው እና 1200 ብር ፊክስ $5 ፊክስ አረ እኔ አንቺ ወንድም አየሽ በላችስ ያንን አይታ 100 ምናምን አይታ ከዛ በላች ከዛስ ወይን አልተባለም ወይን አይ ወይን ነው የደረበው ስሚኝ አንዴ በእግዚአብሔር ይታይ የወይኑን ሂሳብ ሳየው አንድ ወይን 120,000 ብር ይላል 90,000 ብር ይላል 20,000 ብር ይላል 30,000 ብር ከዛ በኋላ ድሮም አንቺ ወይን ከጠጣች ጨጓራሽን አይምሻል አልኩና አምቧ ቢሻው ቀረ ጌታ አምቧ የማነ ይሙት ይሄ ማክ ይሄ እግዚአብሔር እንኳን ይሄ ላይ አግቢ ብሎ እንኳንም አልጣለኝ ይሄ ነበር ቋጣሪ ካንጋሩ ለጤናዋ ብዬ ነው የምን ጤና እንደውም አምቧ የባሰ ጨጓራ ነው ሲያነደው የሚለው ፓስታ አምቧ አይ እንደ ወይን ጨጓራ የሚያሰፍም ነገር የለም ከዛስ ደግሞ ሚላስ ምን ማልጨመራችሁ በቃ ፓስታ አምቧ በልተውታ በቃ ከዛ በኋላ ሃፒታይዘር ነው ምናምን ብለው መጀመሪያ ነው በቃ አለቀ በአጠቃላይ 2300 ብር መጣ በቃ የመጣው ይምጣ ብዬ ቆይ ሽንገር ታዲያ እርካሽ ነበረ ቤቱ ማለት ነው ያ ሁሉ ውድ ነው እርካሽ ነበረ ያ ሁሉ አለ ቤቱ እርካሽ ነገርም አለው ግን አሁን ፓስታም ቢሆን 1200 ውድ ነው ፓስታ ኢየሱስ $5 እኮ ነው እዚህ እና ቢሆንስ አንተ በስማ አረናው መጣው በሏት እግዚኦ ቤቱ ሙሉ እኛ እኮ እንደኛ ምን ኖረው አይኑ ግን እኮ የፈለገ ነገር ቢሆን እሺ ለምን አይ ኧረ በእናትህ ከኔ ፓስታ ልበላ ከዛስ ሳያደምስኝ አገኘኋት አው ኳየው እኮ ታውቃለህ በጣም እኮ ሞልቷት ኮርስ ነበረች አንድ ቀን የመጀመሪያ ጊዜ ነው ያገኘኋት እንዴት ናት ሀምብል ነገር ናት ምናምን በጣም ሀምብል ስልሽ የማነ ይሙት አሁን የትኛው አርቲስት ነው እግዚአብሔርን እንዴ እኔም በጣም ነው የምወድ በጣም ነው የማውቅ ምናምን አለችኝ ጌታ ምስክሬ ዋው እኔ በጣም ከሁሉም አንደኛ ሞዳት የነበረው ሳያደምስ ነው ከዛ አንድ ቀን በሆነ ነገር ቪዲዮ ተፖስታይቼ በዛ ትንሽ ላስላሳረኳት እንጂ አንደኛ በጣም ስርዓት ያላት በጣም ደስ የምትል እንዴ ደግሞ ሳልነግርሽ ልክ ሽንት ቤት እዛ ሂድ ሆኜ ማለት ነው ሽንት ቤት ገባው እሺ እስቲ የዚህን ቤትማ ሽንት ቤት ጉዱን ልስማው ብዬ ማለት ነው እሺ በቃ ሽንት ቤት አትወጣም እሺ አዎ አይደለም አይ ምንም ቢሆን ሁሉም ቦታ የሄድኩበት ቦታ ሁሉ አሻራ መጣል አለብኝ ብዬ ማስብ ሰው ነኝ እሺ ያው ሁሉ ገንዘብ አውጥታ ቢሆን ሽንት ቤቱ ላይ አሻራ ብታወጣ ጥሩ በፓስታ በልተህ አሻራ ልታወጣ እሺ ጠብቅ እሺ አዎ ለአንድ አይታወቅም እሺ ከዛልሽ ሽንት ቤት ከሄድኩ በኋላ ለካ አንድ ሰውዬ ስገባ አይቶኛል ሽንት ቤት እሺ ከዛ እኔ ቁጭ ብዬ ፋራውን ዱብ እያረኩልሽ ቤታዮን ሰላም በልልኝ አላለኝም እየቀለድኩ ነው አውቀህ ነው አይደለ የማነ ይሙት ቤታዮ እንዴ ሰውዬው እስክትነሳ አይጠብቅም እንዴ ወይ አረ ማኪዬ እኔ ፍቅር በቃ የቅድሙን አንበሳ እኮ እስካሁን እያጣጣምኩት ነው በቃ የኔ ፍቅር ቴንኪው ሶ ማች እኔ ውድ ቴንኪው ይቅርታ አንተ ብትሆን ታሽቃጥቆይ እኔ ላውራ እንዴ ይቅርታ እዛው አራሽ ጊዜ ለማውሩ ጊዜ ሰጥቷል ውድ የኔ ፍቅር የኔ ስጦታ ይነሺ ይነሺ አንተ ምን አገባክ ከዚህ ቤት ፊቸሪንግ ከፈለግሽ ብዬ ነው ፊቸሪንግ አልፈልግም ዝም በል እሱ ኦኬ እኔ ለእንትና እንድዘፍንለት ትፈልጋለህ ኧረ እኔ እና አድበህ ተቀመጣ እሺ ስሚ
እሺ ያው ቀጥታ ኧረ ወሬውን ልቀጥልልሽ በእግዚአብሔር። እሺ ከዛ በኋላ ፋራው ላይ ነው ቤታዩን ሰላም በልልኝ አለ። እሺ ቤታዩን በቃ ሽንት ቤትም ሆኜ የሚያደንቃት ሰው አለ ማለት ነው አልኩ። አሃ አውቀህ ካሁን አውራት ነው አሁን ባንተ ቤት አልገባም። እግዚአብሔር ሽንት ቤት ነው የምትጠሪው ነው። ፓስታው አካባቢ አልተጠራሽም ነው። ሽንት ቤት ተራ ነው። እንግዲህ አዞርሽው አይደል? ኧረ አምላኬ ማዞር አይደለም። ቤታ ሽንት ቤት ሞኝ ትጠራለች ማለት እኔ አክቹዋሊ ማለት ነው የሄድኩበት ቦታ ሁሉ ማለት ነው ቤታዩን ሰላም በልልኝ የማይለኝ ሰው የለም። ቆይ እሺ ናው ቆይ አዲስ አበባ ውስጥ ሰው ያቀኛል? አዎ እግዚአብሔር ነው ወይ ነው ሚታር እንዴ ጌታ ምስክሬ እንዲያቀኛሉ ይያለሽ እንዴት ነው የማያውቅሽ? ያምሻል። ቆይ እሺ እንዴት ነው የምንገናኘው ታዲያ? ነው የፀጉሪ ምልጥልጥ ብዬ መገናኘት ነው እንጂ እንዲማ ከባድ ነው። በዚህ በላይ ሁኔታ ለምን አንተማ ቋጣሪ ስለሆንክ ጥሩ ነው። ከበሽታም ከአደጋም ትጠብቃለህ። ወስደፍና አድርገህ ቤት ታስቀምጠኛለህ። ብዙ ወጪ ስለማትወድ ቤት ውስጥ ነው የምትጋብዘኝ እንዲሁ ሳስብክ። እኔማ አሁን አንቺ እዚህ በመጪ ምን እንደማደርግልሽ ታውቃለሽ? ፏ አበይልሽ እና ፏ ብለሽ በኔ ገንዘብ ከዛ በኋላ ግብዣ ባል ወጪ ባኔ ነው የሚየጥታ። ኧረ እኔ ምንም ኧረ እንደ ወንድ ልጅማ ጥሩ አይደለም። በጣም እኮ ምንም አይመስልም። እኔ ስመጣ እንዴ ዲያስፖራ ይክፈል ብለህ እኔን የምታስከፍለኝ ነው የሚመስለኝ። ታወጣለህ ግን በእርግጥ ልክ ነሽ። በእርግጥ ልክ ነሽ። ናውም ግን እግዚአብሔር አጋብዘኝም። ኧረ እኔ አዩቱም ተገኘው ማረኝ አብረን በደንብ በቃ ዝንትነት ታድነድም ላይ በቃ ወደ እንትን አትወስደኝም? የሚዝናኑበት ቦታ የሚሄዱት ቦራ አሁን ነው የሆነ ብቻ ቦታ አለ። ከዚህ ዲያስፖራው ሲሄድ እየወሰዱ የሆነ ባህር ቦታ ላይ ጥሏቸዋል። መዝናኛ እያሉ ወንጪ ነው የት ሀገር እንሄዳለን። ፍራይዴዎችንም እንይዛቸዋለን። እንጦጦ አትወስደኝም? ኧረ ወስድሻለሁ። እንደ ፍራይዴዎችም አሉ። ኧረ እኔ ለጀማ አልችላችሁም። ገብተኛል ፓስታሽን በልተሽ ትመለሻለሽ። ደግሞ ማርያምን ነው የምልክ ማርያምን እዛ ኢትዮጵያ መጥቼ ፓስታ ቤቴ ከጋበዝከኝ እኔ እንደው ጌታ ምስክሬ ነው። አንተ ቦራ ደግሞ የት ነው? የህፃናት መጫወቻ ያልሽ መስሎኝ እና ደፋር የህፃናት መጫወቻ አያቸው። ይሄ ቋጣሪ እኮ ነው። ጭራሽ የህፃናት መጫወቻ ልትወስደኝ እንዴ? ያልሽ መስሎኝ ነው ያልሽ መስሎኝ እኮ ነው። ኧረ እኔ ታውቄ እኔ እኮ ከሀገር ስወጣ በምን ጊዜ እንደነበርኩ ታውቃለህ? አዲስ አበባ ኤድናሞ በዛ ጊዜ ነው። ከዛ በኋላ አላውቅም ያሉትን በኢየሱስ ኤድናሞ የዛ ጊዜ ፎቶዎች ሁሉ አለኝ። ማርያም ያኔ ነው ከሀገር የወጣሽው? ኖ ያኔ ጎላጉልን ታውቂያለሽ? ኤድናሞ ሲዘጋ እኔ እዚህ ነበርኩኝ። እሺ ጎላጉልን ታውቂያለሽ? አይ እኔ እንጃ አላውቀውም። በ22 ጎላጉል አታውቂውም? የዛሬ ከ10 ዓመት በላይ ሆኖሻል ከወጣሽ ካገኘ ኖ ከ10 ዓመት በላይ ሆነኝ። ማርያምን 10 ዓመት አይሞላኝም። አሜሪካ ነገር እና ጎላጉል እኮ ታዲያ እንዴት አታውቂውም? ኖ አላስታውስም። ገባ ግን እንትን ግን ኤርናሞን ግን እያለ ግን ነበር። ፎቶ እንኳን ያሳያለሁ፣ ልክላለሁ ቴሌግራም እኛ አሁን ያኔ ጡቴም ይዋጋ ነበረ። ዘለሽ ለምን ጡት ላይ ትይጃለሽ? በእግዚአብሔር ልጅነቴን ለማስታወስ ነው ማለት ልጅን መሆኔን ለማስታወስ ያከለ ያን ስማኝ ያኔ ማለት ጡቴ እንደ ጦር ያለች ናት። ውግት ታደርጋለች። እንደዛ ነው ፎቶ ላይ ስማ ሾል ያለች ልክላ ፎቶን ያልኩ ፎቶን ልክልሃለሁ። ግን ደስ ይላል ከባለቤት ጋር ምናምን ያለ ነገር ቁርኝቱ ምናምን ደስ ይላል። እንዴት አገኘኋት ግን እንዴት አገኘኋት? አንተ ለምንድን ነው እንዲህ የምትንቀሸቀሸው የምታዞረው የነበረው? አላገኘኋትም። ካገኘኋት እንኳን ታዲያ ከኔ የፖስቱ ዝም ብሎ ፎቶ ነው አይ ነው ወይ አይ አውረስ ወረደ ትጎራ ባዶ ቂጤን አይዛ ከነመለመላ ታዲያ ወይ ድር ሳይው ራሱ እንዴ አንተ አትዋሽ።
አይከነሱ እግዚአብሔርን እየሰሩ እኮ መከራችን ነው። እኔማ በኤአይ አሳብቤ እለቃለሁ። ከዚህ ይሄ ኤአይ ነው ላለው ላንተ እልክልሃልና ምን ይጠቅምሻል? አሁን ለቀሹ ይዩታ ኤርሜ የሰራው ላይ ተዋል አይደል? ኤርሜ የሰራው ሰው እሱ እውነተኛ አይመስልም። ማርያምን አሁን እሱ ቢፖስት እኮ ሰው ያምናል። ታውቃለህ? ጌታ ምስክሬ እሱ እውነተኛ ነው ይመስል ጋይስ። ኤርሜ እንደዚህ ብዬ ማለት ነው ብዬ እናቴ ትንት ቦርጬ ነው እንጂ የሚያስፎግር ያኛው ጥፍጥፍ ያልሆነ እንጂ ራሴ ነው የምመስለው። ብታይ ቁጭ ብላ ቁልጭ ብላለች። እናው ናሙን በቃ ጌም እንኳን እንጫወትም ነገም። ለምንድን ዛሬ አገኙ ዛሬ ማለት ይገባለሁ። ግን አቤል የቤተ ክርስቲያን እርዳታ እንትን ስላልኩትኝ የቀረም ይሸጣል ለ3 ቀን ውስጥ 44 ቀን በ3 ቀን በ5 ቀን ሊያልቅ ይችላል። መቼ እንደሆነ አላውቅምና 70 ፍሬ ነው ያለው። 20 ፍሬ ይሸጠናል። 50 ፍሬ ይቀረናል። ተያለን እሱን ከጨረስኩ በኋላ በትክክል ወደ ጌም ይመለሳል። ኦኬ እንደዛ ከሆነማ እሱ ይቀደማል። ያ እንትን እንላለን። ያ እሱ ላርግ ብዬ ነው። እንዴት ሄደልክ ቦቱ? ቮት 35,000 ገባው። አይ ጥሩ። ቆይ ወደኛ አልተጀመረማ። ወደኛ ቢጀመር መርጥ ነበር። አይ አልጀመረም። እዚያ እናንተ ጋር አልጀመረም። ናሁን ቪዲዮ የክፈሽንት ቤት እኮ ነው ቤቱ። ክፈት እስኪ ነው ምንድን ነው? ምን ፈለ? ኧረ ያልከፍትም በስመ አብ አንዴ ምን ኧረ ማን ከላኔም ልወጣ ነው ከላይ ተናፍቃልን። ያላየው አሁን ሰሞኑን አልተገናኘም። አይ